አይን የምን መብራት ነው? የነፍስ መብራት ነው። እስቲ በሉ የምን መብራት ነው? ጌታችን ምን አለ? ማየቶቱ ለሥጋ ካይን ከውእቱ የሰውነት መብራት አለ አይን ናት። እንግዲህ አይን ጤናማ ብትሆን ሰውነቱ ሁሉ ብርሃን ይሆናል። አይን ደግሞ ታማሚ ከሆነ ሰውነቱ ሁሉ ምን ይሆናል? የጨለመ ይሆናል ብሎ አስተማረ። ለምን? አይን ማለት የልብ በር ነው። ስንቶቻችሁ በአይናችሁ አትርፋቸዋል መክሊታችሁን? ሔዋን ለመጀመሪያ ጊዜ ኃጢአት የገባው በምኗ ነው? በአይኗ ነው። በምኗ ነው? በአይኗ ነው። መክሊቷ ተቀበረ ማለት ነው። አትቤ ያላትን ዕፀ በለስን ምን አለች? ተመለከተች። ኃጢአት በአይኗ ገባ። ዳዊትን ተመልከቱት። ሰገነት ላይ ሆኖ ሲመላለስ የኦርዮ ሚስት ስትታጠብ አየ። ኃጢአት በአይኑ ገባ። ይትፍቱ አትመኝ ያለውን አፈረሰ። አምጥቶ ደረሰባት። ኢትዘሙ ያለውን አፈረሰ። አታመንዝር ያለውን እንደገና ደግሞ ይሄን ነገር ለማስተባበል ለመደበቅ ብሎ ባሏን ገደለ። ይትቅትል የሚለው አትግደል የሚለው ፈረሰበት። ስለዚህ በአይን ምን ገባ? ኃጢአት ገባ ማለት ነው። ስለዚህ ማየት በሩን ከፈተ። ከዚያም ምኞት መጣ፣ ከዚያም ኃጢአት መጣ፣ ከዚያም ሞት መጣ። ስለዚህ አይናችን ትልቁ መክሊታችን ነው። ወይ ወደ እግዚአብሔር ወደሚወስደው መንገድ ሊመራን ይችላል፣ ወይም ወደ ገሃነመ እሳት አይናችን ሊመራን ይችላል። ስለዚህ አይናችን ምንድነው? ከእግዚአብሔር የተቀበልነው ሀብታችን ስለሆነ ለአገልግሎት መዋል አለበት። ለምን መዋል አለበት? እስቲ ድገሙት። ለምን መዋል አለበት? ለአገልግሎት። ዛሬ አይናችን ተጨንቋል፣ መክሊቱን ቀብሯል። አይናችን እግዚአብሔርን እንዳያይ ዓለም ብዙ ወጥመድ አድርጋለች። ስልካችን፣ ኢንተርኔቱ፣ ዩቲዩቡ፣ ቲክቶኩ፣ ፌስቡኩ፣ ማህበራዊ ሚዲያው ቀኑን ሙሉ አይናችን ምን ላይ ተተክሎ ነው ያለው? ስክሪን ላይ ተተክሎ ነው ያለው። ክርስቲያኖች አይናችን እረፍት የለውም። አይናችን ቁጣን ከተመለከተ ነፍሳችን ምን ይሆናል? ይቆጣል። አይናችን ርኩሰትን የሚመለከት ከሆነ አይምሮአችን ይረክሳል፣ መክሊቱ ተቀብሯል። አይናችን ፍርሃትን የሚመለከት ከሆነ ነፍሳችን ይደክማል። አይናችን የማይረባ ነገርን እየተመለከተ ከሆነ መንፈሳችን ባዶ ይሆናል። ዛሬ ብዙዎቻችን ምን ሆነናል? ደክመናል። የደከምነው ግን በስራ ብዛት አይደለም፣ ምንመለከተው ነገር በስቶ ነው። ምን በስቶ ነው? ጸሎት አንሷል፣ ቲክቶኩ ግን በስቷል። ሁላችንም ጠዋት ተነስተን ፊታችንን ታጥበን አምላካችን ከማመስገን ይልቅ ሁላችን እጃችንን ወደ ስልካችን ሰንዝረን ቲክቶክ፣ ፌስቡክ መኝታችን ላይ ሆነን ምናይ ሆነናል። በሰላም ያሳደረንን አምላክ ከማመስገን ይልቅ አይናችን መክሊቱን ስክሪን ውስጥ ቀብሯል። ተቀብሯል መክሊቱ። እግዚአብሔር በአይናችን ይጠይቀናል። የአይናችንን መክሊት የቀበረው ምንድነው? ምስል ነው። ምንድነው አልኳችሁ? የምናየው ቲክቶክ፣ የምናየው ፌስቡክ፣ የምናየው ነገር ሁሉ መክሊታችን እንዲቀበር አድርጓል።